ከስራ ዓለም በዚህ ፕሮግራም በአሰሪና በሰራተኛ መካከል ከሕግ አንጻር ያለውን መብትና ግዴታ እንዲሁም በሥራ ዓለም ያለውን ሂደት እናቀርባለን። አዘጋጅና አቅራቢ ወርቅነሽ እሸቴ። ጤና ይስጥልን የተከበራችሁ አድማጮቻችን፣ እንደምንሰነበታችሁልን። ይህ ሳምንታዊ የስራ ዓለም ፕሮግራማችን ነው። በዛሬው ዝግጅታችን እንግዳ ጋብዘናል። እንግዳችን መምህር መንገሻ አድጎ ይባላል። መምህር መንገሻ አድጎ የመንጃ ፈቃድ ወይም የቲዮሪ ትምህርት ለበርካታ ዓመታት እንደሚያስተምር የተለያዩ ሰዎች ነግረውናል። ለተማሪዎች ደግሞ የሂሳብ ትምህርት ያስተምራል። ሌላም ስራ እንዳለው ሰምተናል። እንግዲህ ለህብረተሰቡ የሚያበረክታቸውን የተለያዩ አገልግሎቶች ከሱ እንሰማለን። መንገሻ ስልክ መስመራችን ላይ ነው። ወደ እንግዳችን እናልፋለን። ጤና ይስጥልን መምህር መንገሻ አድጎ፣ እንደምን አለ? እንደምን አለሽ ጋዜጠኛ ወርቅነሽ? እናመሰግናለን። እኛ ሰላም ነን። ለቃለ መጠይቁ ፈቃደኛ ስለሆንክ በጣም ነው የምናመሰግነው። በእኔ በኩልም በጣም ነው አመሰግነው። መምህር መንገሻ እንግዲህ የመንጃ ፈቃድ ለማውጣት የቲዮሪ ወይም የቲዮሪያ ትምህርት ለበርካታ ዓመታት አስተምሯል የሚል መረጃ ሰምተናል። ለስንት ጊዜ አስተማርክ? እኔ ማስተማር ከጀመርኩኝ ወደ 20 ዓመት ተቃርቧል እና 2 10 ዓመታት በማስተማሩ መስክ ነው ያለሁበት። 20 ዓመት በጣም ረዥም ጊዜ ነው። እስኪ እንደው መንገሻ ከልጅነትህን ጀምር። ስለ ትምህርት ቤት ህይወትህ እንግዲህ በመከላከያ ሰራዊቱም ስለነበረ አገልግሎት፣ በአጠቃላይ ስለ ከፍተኛ ተቋም ትምህርት ስለነበረ ልምድ ንገረን እስኪ። ከልጅነትህን ጀምር። ያው እኔ ኢትዮጵያ ያለው 9ኛ ክፍል አጠናቅቄ ወደ 10ኛ ክፍል ስዘዋወር ወደ እስራኤል መንገዱ ተጀመረ። ከዛም እስራኤል ሀገር በ1991 ከመጣሁ በኋላ 9ኛ ክፍል ጀምሬ እስከ 12ኛ ክፍል 4 ዓመት ተመሪያለሁ እና 12ኛ ክፍል ሲጨርስ ባግሩት የሚባል ነገር አለ የትምህርት እና ሙሉ ባግሩት መልቀቂያ ፈተና ሙሉ ባግሩት አድርጌ በደህና ውጤት 12ኛ ክፍልን በመጨረስ ከዛ በኋላ ወደ ውትድርና ቤት ገባው። በውትድርና ቤቱ በመካኒክነት 3 ዓመት አገልግያለሁ። ከዛ 3 ዓመት ካበቃሁ በኋላ እንደገና ደግሞ በተጠባባቂ ወታደር ማለት ሚሉይም በሚሉት 20 ዓመት አገልግያለሁ። በጠቅላላው 23 ዓመት በመካኒክነቱ ሙያ አገልግያለሁ ነው የምለው። ረዥም ጊዜ ነው። ሚሉይም ስትል ያው እየተመላለስክ መደበኛ ስራ እየሰራህ እንደው ስትጠራ እየሄድክ ነው ወይስ በቋሚነት በመከላከያ ሰራዊት ውስጥ ነው ያገለገልከው? እንግዲህ በርካታ ጊዜ በሚሉይም የሚያገለግልክበት ጊዜ ረዥም ነው። እንዴት ቲዮሪያ ወይም የቲዮሪ ትምህርት ማስተማር እንዴት ጀመርክ? የቲዮሪውን ትምህርት ማስተማር የጀመርኩት ልጆችን ነው። ማለትም 2ኛ ደረጃ ተማሪ የሚማሩት ነው የጀመርኩት። ለምን ከ16 ዓመት በፊት 20 ዓመት በፊት ቲዮሪያ ለማለት 25% ጥያቄዎች ስለ ሞተር ነክ ነበሩ። ማለትም ስለ ሞተር ክፍሎች ማወቅ ያስፈልጋል እና እኔም በውትድርና ቤቱ በዚህ ስላገለገልኩ እነሱን አውቃለሁ እንዴት ነው የሚሰሩና ስማቸውን ይሄ ስላለኝ ያው ትምህርት ቤት ማስተማር ጀመርኩኝ። ከዛ አስተማርኩ። ከዛ በኋላ ደግሞ የኛ ሰዎች አውቶቡስ መንጃ ፈቃድ ለማውጣት 2 ከባድ ኩርሶች አሉ። አካራት ረሄብና አካራት ረሄብ ስንል ሞተር እንዴት እንደሚሰራና የሞተር ክፍሎችን ማወቅ ነው። ከዛ ደግሞ ቲዮሪያው ደግሞ አለ እና እነዚህ ሰዎች እነዚህ 2 ኩርሶች መመዘኛና ከባድ ስለነበሩ ራሳቸው አቅም ሳይሆን ሲቀር እነሱንም በነጻ በበጎ አድራጎትነት ረድቼ ዛሬ ወደ 15 እንደዛ የሚሆኑ የአውቶቡስ ሹፌሮች አሉ። ከዛ ደግሞ ያው 2ኛ መንጃ ፈቃድ ለማውጣት ለሚፈልግ ለኛ ሰው የቋንቋው ችግርም አለ።
ከነሱ ጋር አብሬ ሳስተምር ይኸው ወደ 10 ዓመት ሆኖኛልኝ። ውጤታማ ነኝም ብዬ አስባለሁ። እንግዲህ እንደገባኝ መንገሻ ከ16 ዓመት እድሜ ክልል ጀምሮ ያው የእድሜ ገደብ የለውም ከዛ በላይ ያሉትን ታስተምራለህ ማለት ነው በቲዮሪያ? አዎ በ16 ዓመት ማለት ይሄ ሁለተኛ ደረጃ ትምህርት ቤት 11 እና 12 ክፍል ሲሆኑ አንዳንድ ትምህርት ቤቶች ወይም ድርጅቶች አሉ መንጃ ፈቃድ እንዲያወጡ ኩርሱን የሚሰጡ እነሱንም አስተምሬያለሁ ልጆችን ማለት ነው። ከዛም ደግሞ ያው ኢትዮጵያ ተወልደው ወደ እስራኤል ሀገር ሲመጡ ትልቁ ነው ትዳር ይዘው ይመጣሉ። ከዛ የቋንቋው ጉዳይ ስላለ መንጃ ፈቃድ ለማውጣት ይሄ ይይዛቸዋል እንደ ገደብና እነሱንም አስተምራለሁ። እነሱም ደግሞ ይሄን ነገር ጠቃሚ ስለሆነ በአደጋገር ለመንቀሳቀስ ጠቃሚ ስለሆነ በጥሞና ቲዮሪያውን ተምረው ያው መንጃ ፈቃድ ባለቤት ነው አለኝ። በተለያዩ ቦታዎች አስተምራለሁ እየዞርኩኝ ፔታቲኳ፣ ቤትሸሜሽ፣ ርሾ ለጽዮን፣ ባቲያም፣ ሆሎን እነዚህን በቋሚነት እየዞርኩ ተማሪዎችን ካስተማርኩ በኋላ ያው በመንግስት የተፈቀደ ስለሆነ ፈታኞች እስካሉበት ቦታ መጥተው ፈትነው ያልፋሉ ማለት ነው። እንደው ይሄ መኪና መንጃ ፈቃድ ለማውጣት በተለይ ታሪኩን የቲዮሪያውን ለማለፍ ከባድ እንደሆነ ይነገራል። ብዙ ሰው ስለዚህ ሲነጋገር በአጋጣሚም ሆን ብለው ደውለው የሚያናግሩኝ ሰዎች አሉ። እጅግ ከባድ ነው ይህን ፈተና ማለፍ ይላሉና እንደው ምክንያቱ ምንድን ነው ትላለህ? መጀመሪያ ምክንያቱም ያው ኢትዮጵያ ተወልደን ስንመጣ ብዙዎቻችን ከገጠር ማህበረሰብን የወጣ ነው እና ስለዚህ አሁን ምንድነው ከዚህ ሀገር መጥቼ ቲዮሪያውን ላልፍ ስል የቋንቋው ጉዳይ አለ እና ይሄ የቋንቋ ጉዳይ የሚቀረፈው ቀስ ብለን ስነድና አጀማመራችን ሲያመር ነው። እኔ ራሴ እንደዚህ በዚህ ደረጃ ስኬታማ ሆናለሁ ብዬ አልገመትኩም። ለምን ኢትዮጵያ ተወልደው ትዳር ይዘው መጥተው እንደገና ከዚህ ሀገር መጥተው በአደጋገር ሙሉ ስራ ሰርተው ከዛም ደግሞ ቲዮሪያውን ተምረው ለፈተናው ቀርበው ያልፋሉ። እኔ ከነሱ የተማርኩት ነገር ቢኖር ምንድነው አንድን ነገር አሳካዋለሁ ብሎ ሰው ከተነሳ የቋንቋው ጉዳይ ቢኖርም ቋንቋውን ተምሮ ማለፍ ይቻላል። ይሄም በየትም ቦታ ሰድ በእድሜ ከፍ ያሉ እህቶቻችን ወንድሞቻችን 50 ዓመትም 55 ዓመትም የሆናቸው ቲዮሪያውን ተፈትነው መንጃ ፈቃድ አወጣው ይሄው በአደጋገር ሲንቀሳቀሱ አያለሁ። እስራኤል ሀገር የታምራ ሀገር የተባለችው ለዚህ ነው። ኢትዮጵያ ሳንጽፍ ማንበብ ከዚህ ሀገር መጠን ግን ልክ ከዚህ ሀገር ተወልደው እንዳደጉት እኩል እንንቀሳቀሳለን ማለት ነው። በጣም የሚገርም ነው። ያው እንግዲህ ብዙዎችን በበጎ አድራጎትም እንደምትተባበር ነግረህናል። በተለይ ደግሞ አዲስ ገቢ ሆኖ በዚህ እድሜ መጥቶ የአውቶቡስ ሾፌር ሆኖ ቤተሰብን በጥሩ ክፍያ ማስተዳደር ትልቅ ነገር ነውና በበጎ አድራጎት በነፃ ነው የምታግዝ። ለአዲስ ገቢዎችም ቋንቋ ለሚከብዳቸውም ብዙ ነገር እየሰራህ እንደሆነ እኔ ካንተ ብቻ አይደለም የተለያዩ ሰዎች ስላንተ የነገሩኝ ብዙ ነገር አለ። እየደወሉ እንደውም ቢጠየቅ ቢቀርብ ያሉም ሰዎች አሉና እነዚህን ሰዎች ስታይ ኢብራይስጥ የሚከብዳቸውን አዲስ ገቢዎችም ተምረው አልፈው ስታይ ላንተ የሚሰማህ ስሜት ምንድን ነው? ይኸውልሽ እኔ ከዚህ በፊት እንዳልኩት በእውነት ኢትዮጵያ ሳንማር ኢትዮጵያ የተማረ ሰው ከዚህ ሀገር የትም ደረጃ ቢደርስ ብዙም አልደነቅም። ግን ኢትዮጵያ ከገጠር ማህበረሰብ መጥቶ በአማርኛ እንኳን መጽሐፍ ማንበብ የከበደው ሰው መጥቶ ያንን ተቋቁሞ መንጃ ፈቃድ አወጥቶ በዚህ ሙያ ሲስተዳደርና ዛሬ የአውቶቡስ ሹፌር መሆን በጣም በጣም ጠቃሚ ነው። ስራው አለ። ስራው አድካሚ ቢሆንም ከባድ ቢሆንም ግን ደግሞ ደሞዟ ከሌላ ቦታ ከመስራት ሻል ያለች ናትኝ። እሱም ደግሞ የአውቶቡስ ሹፌር ለመሆን ዛሬ እድሜ ገደብ የለውም። ማለትም ጡረታ ወጥተው መስራት ይቻላል። ሙሉ ጤና ካለ ሙሉ ስራ መስራት ይቻላል እና እነዚህን ሰዎች ሳያቸው አንዳንዴ እኔ ቁሜ ያያቸዋለሁ። በተለይም ደግሞ አንዳንዴ ከነሱ ተሳፍሬ ስሄድ አይ እንዴት ነው እነዚህ ሰዎች ካሉበት ተነቃቅተው እንደዚህ ብለው የቤተሰብ ኃላፊ ወስደው በስራ በመስራት ደህና ገቢ ለቤታቸው ያገባሉ። እነሱም ደግሞ
ስሜቱን ስታያቸው ልክ በህይወታቸው ትልቅ ነገር እንዳገኙት ነው የሚያዩት። ይሄ ለእኔ በጣም ደስ ይለኛል። ካሰብኩት በላይ ነው ውስጣዊ እርካታው። በጣም ይገርማል። በጋራ የመስራት ነገር አለ። እናንተ የመንጃ ፈቃድ የምታስተምሩት መንገሻ የሆኑ ሰዎች ጋር ቃለመጠይቅም አድርገናል ከተለያዩ ሰዎች ጋር በዚህ ጉዳይና በጋራ ትሰራላችሁ? አዎ በጋራ እንሰራለን ብለዋልኝ። እኔ ግን ምለው ይሄን ነገር ስጀምረው በጥሞና ነው የጀመርኩት። ለምን እንደተባባልነው ቀላል አይደለም። በዚህ እድሜ መንጃ ፈቃድ ተምሬ መንጃ ፈቃድ አውጣለሁ ማለት ቀላል አይደለም እና እኔ መሄደው ብዙን ጊዜ እንደኔ አስተሳሰብ ነው እና እኔም ከሌሎች ጋር ለመስራት ዝግጁ ነኝ። ግን ደግሞ እኛ የምንለካው በውጤት ነው። ውጤት ማለት ተማሪዎች ሲያልፉ ነው። ከዛ አኳያ ነው እና እኔ ከሌሎች ጋር እስካሁን አልሰራሁም። በአጋጣሚ በባለፈው 2 ሳምንት ሆሎን ፈተና የነበረው እኔ ነኝ ያስተማርኩት። እኔ ነኝ ለፈተና ያቀረብኳቸው። ያው 17 ምናምን አለፉ ባንዴ የተባለው። አዎ ያንተ ተማሪዎች ናቸው? ሁሎችም የኔ ተማሪዎች ናቸው። እና በአጋጣሚ የፈተናው ቀን የመንገድና የትራንስፖርት ሚኒስትሯ ሚሪ ረገብ ነበሩ። ከዛም ደግሞ የክኔሴት አባል ዶክተር ጸጋ ፈንታሁን ነበረች። ተማሪዎች ሲፈተኑ እነሱ ቁመው ሳዩ ነበር እንዴት ተማሪዎች እንደሚፈተኑ እና የቋንቋው ችግር ሆኖ እንዴት ነው ቲዮሪያውን በዚህ ደረጃ ጠለቅ ብሎ መማር ብለው እነሱም ራሳቸው ተገረሙ። እኔም ደግሞ አዲስ አይደለም ይሄ መጀመሪያ ጊዜ አይደለም ለኔ። ሁሎች ቀርበው ሁሎች ያለፉ በተለያዩ ቦታዎች አስተምራለሁ። 17 18 እንደዚህ ቀርበው ብዙ ያልፋሉ። ሳልፉ የሚቀሩት በመጀመሪያው ሙከራ 1-2 ያህል ናቸው እና እኔም ለዚህ ነው ይሄን ነገር ሲጀምረው በደንብ ነው ምዘው እኔ ሳይሆን ደግሞ በተለያዩ ቦታዎች የተማሩትና መንጃ ፈቃድ ያወጡት እነሱ ናቸው ምስክሮቼ። በባለፈውም ተፈትነው እኔ እንደዚህ በቲክቶክ በቴሌቪዥን ምናምን ከዚህ በፊት ተናገር ያላውቅም። የመጀመሪያ ጊዜ ነው ዛሬ በእናንተ ሬዲዮ ጣቢያ የምናገረው እና በባለፈውም እንዴት ነው መምህሩ ማን ነው 17 ያህል ሰው ሲያልፉ እሱ ለምን ራሱን አይናገርም ምናምን ሲሉ እሺ እኔም እንግዲህ ካላችሁ እኔ እንደነበርኩ ለፈተና ያቀረብኩትና 17ቶችን ተማሪ እኔ እንደነበሩ ያው እናገራለሁ። ጥሩ ነው። ይሄ ስኬት ነው ማለት ይቻላል። እንግዲህ በቃል ተፈትኖ ማለፍ 17 ተማሪ በአንድ ቀን ማለፍ በጣም ትልቅ ነገር ነው። በምን ሁኔታ ነው አሁን በተለያዩ ከተሞች ተንቀሳቅሰህ በአካል ተገኝተህ እንደምታስተምር ነግረህናል። ከዚህ ውጭስ በሌላ አማራጭ ታስተምራለህ በርቀት? አዎ በርቀትም አስተምራለሁ። አሁን ከተለያዩ ጉዳዮች አኳያ ክፍል ውስጥ መጥቶ ለመማር ለሚከብደው ሰው በዙም አስተምራለሁ። በዙምም አስተምሬ ለፈተና አቅርቤያለሁ። ችሎታ ያለው ተከታትሎ ያው በዙም ተምሮም ለፈተና መቅረብ ይቻላል ነው የምለው። የማለፍ እድሉስ ምን ያህል ነው በዙም ተምሮ? በዙም ተምረው እኔ በባለፈው ካቀረብኳቸው ብዙዎቹ አልፈዋልኝ። ግን የዙሙ ትምህርት ፊት ለፊት እንደሚሆነው አይሆንም። ፊት ለፊት ስንማር ሁሉም በትክክል ስለሚታይ መጠየቅ ይቻላል፣ መመለስ ይቻላል። የዙሙ ግን አማራጭ ከሌለ ይሄ ቲዮሪያ ደግሞ በጣም ጠቃሚ ነው ለወደፊቱ እና ስለዚህ አሁን በዙም ተምሬ ለፈተና አቀርባለሁ ሲሉ በእውነት በዙም ተምረው ለፈተና አቀርበው ሲያልፉ አይቻለሁ። ከተለያዩ ቦታዎች ነው የመጡት አልፈው ያው እነሱም መንዳት ጀምረዋል። ይሄን ነው የምልሽ። እንግዲህ ያው መምህር ነው። ከሂሳብ ጋርም የተለየ ቁርኝት አለው ያሉኝ ሰዎች አሉ። ሂሳብ ታስተምራለህ ብለውኛል። እንዴት ነው ሂሳብ የምታስተምረው? ሂሳብ የማስተምረው የሰራሁትን ነው የምነግርሽ፣ ይሆናል ሳይሆን ከዚህ በፊት የሰራሁትን። እኔ ከአንደኛ ክፍል እስከ 12ኛ ክፍል በሂሳብ በኩል አስተምሬያለሁ። 7 ዓመታትን ያህል በሙሉ ስራ ሰርቻለሁ። መምህር ሆነ ሙሉ ስራ ሆኜ ከአንደኛ ክፍል እስከ 12ኛ ክፍል ያሉትን አስተምሬያቸውም በተለያዩ የሙያ ዘርፎች የሚሰሩ አሉ። ሂሳብ ለእኔ ስጦታ ነው ብዬ ነው የምገምተው።
እነዚህ እስከ 18 ዓመት ያሉትን አስተምራለሁ። ከዛም ደግሞ ውትድርና ቤት ጨርሰው ወይም ሽሩት ሎሚ ጨርሰው ኮሌጅ ወይም ደግሞ ዩኒቨርሲቲ ለመጀመር ሲፈልጉ ባጉሩት ማሟላት አለብህ ብለው በሂሳብ ችግር ካለ ማሟላት አለብህ ካሉትኝ በተፈለቀው ደረጃ እንግዲህ ሂሳብ አስተማሪ ሻሎሽ ሂዶት 40 ሂዶት 5 ሂዶት የሚባል ነገር አለ። ይከፋፍሉት አንዳቅሙ ኤቢሲ ተብሎ እንደሚከፋፈለው ኢትዮጵያ እና አሁን ለምህንድስና ወይም ደግሞ ለሕክምና ወይም ደግሞ ለጠበቃ ሙያ የሚሄዱት ህግጋት ለማጥናት የሚፈልጉት ደህና የሂሳብ ውጤት ማሳየት አለባቸው እና ሂሳብን በከፍተኛ ደረጃ 4 ሂዶት 5 ሂዶት እንደዚህ የሚባለውን አስተምሬያለሁ። ይሄን ነው የምለው። በከፍተኛ ደረጃ ማለት ነው እንግዲህ እስከ 4 እና 5 ሂዶት ካስተማር ከፍተኛ ውጤት የሚጠበቅባቸውን ተማሪዎች ማለት ነው። የሚገርም ነው። አማርኛ እያስገረመኝ ነው መንገሻ። እንግዲህ ከ35 ዓመታት ያክል ማለት ነው እስራኤል ሀገር የቆየ ሰው እንዴት ነው አማርኛ በዚህ ደረጃ አማርኛን ጠብቀህ መቆየት ይቻልከው? ሆነ ብዬ አይደለም ትምለው። እኔ በእውነት ከልጆች ጋር ነው ብዙን ጊዜ የሰራሁት እና ከነሱ ጋር በዕብራይስጥ ነበር ማወራው። ግን አማርኛ የደህና ነው። ዛሬም ቲዮሪያ በማስተምርበት ጊዜ እንደዚህ በአማርኛ ሳስተምር እንዴት ነው ያረሳኸው ይሉኛል። አረሳሁትም። ቋንቋ ለኔ ማንነቴ ነው። ዕብራይስጥንም በደንብ ነው የተማርኩት። ከመወዳቸው የትምህርት አይነቶች ሂሳብ፣ አማርኛና እንግሊዘኛ ነው። ሆነና እስካሁንም ደግሞ ደህና ነው አማርኛ። ለዛ ነው የጠየኩህ። እኔም አዎ ገረመኝ። በእርግጥ ብዙዎች አማርኛ እንግዲህ እድሜያቸው በደንብ አውቀው የመጡ አንተ ወደ 10ኛ ክፍል አልፈህ ነው የመጣኸው እንደነገርከን ወደ እስራኤል ሀገር እና በዛ እድሜ አማርኛ እንደዚህ ጠብቆ መቆየት የሚችል ሰው ብዙ ነው። ግን ደግሞ ስራው ከልጆች ጋር ሆኖ ትምህርት ቤት እዚህ እስከ 12ኛ ክፍል ጨርሶ በዕብራይስጥ ተምሮ በኮሌጅ በዩኒቨርሲቲ ደረጃ ተምሮ በመከላከያ ሰራዊቱ አገልግሎ በዚህ ጥራት መናገር አማርኛ ለዛ ስለ ነው የጠየኩ። ዕብራይስጡ ተጽዕኖ አላደረገብህም አማርኛው ላይ? ያው እንግዲህ ትምህርት ቤት ሳስተምር እያለ ሂሳብ ያው መደበኛ 2ኛ ደረጃ ነው። ፈረንጆች ናቸው። እኔ ማስተምረው በዕብራይስጥ ነው። እነሱም ደግሞ ዕብራይስጥ ደህና ነው በአንጻሩ እንደ አዲስ ገቢ ቋንቋው አልገደበህም ይሉኛል እና ዕብራይስጤን በአንጻሩ ደህና ነው የምለው። እውነት ጥሩ። እንደው ጊዜ ካለህ በትርፍ ጊዜ በምን ትዝናናለህ መንገሻ? ይኸውልሽ እኔ ትርፍ ጊዜን የማሳልፈው ብዙ ትርፍ ጊዜ የለኝም። ከ9 ሰዓት 10 ሰዓት ማታ ስለምሰራ ብዙን ቀን ስፖርት ነው። እግር ኳስ እወዳለሁ። እግር ኳስ አያለሁ። ከዛ ደግሞ አንዳንድ ፕሮግራሞች አሉ በቴሌቪዥን የሚተላለፉ እነሱን ሳይ ደግሞ ምክራዘል ከሆኑ ለእኔ የምፈልገው እውቀት የማገኝበት ከሆነ አንዳንድ ፕሮግራሞችንም አያለሁ። ጥሩ። እንግዲህ መንገሻ ለወደፊቱስ እንደው ለመስራት ለየት ያለ ያቀድከው ነገር አለ? ምን አስበሃል? ለወደፊት የማስበው እንደ ፊልምም ሆኖ የሚታየኝ በተለያዩ ከተማዎች የኛን ልጆች ወደ ደህና ተቋም ለመላክ እና ደህና የሙያ ዘርፍ እንዲኖራቸው የሂሳብ ትምህርት ሊሰጥ እፈልጋለሁ። ማለትም በማንኛውም ክፍል ያሉ ከዛ ትምህርት ቤት ተምረው ከዛ በኋላ መጥተው ከፍቼ ክፍል እነሱን አስተምሮ እነሱን ወደ ኮሌጅና ዩኒቨርሲቲ መላክ ለኔ ይሄ ትልቅ ነገር ነው። የኛን ገጽታ ለመቀየር መጪው ትውልድ ላይ ማተኮር አለብን። መጪው ትውልድ በተለያዩ የሙያ ዘርፎች ሲታይ እኛ መቀየራችንና መሻሻላችን ይታያል እና ለወደፊቱ ትምህርት ቤት ከፍቼ ለማስተማር ፈልጋለሁ። ግን ደግሞ ይሄ ቀላል አይደለም። እንደዚህ በቃል ብቻ የሚነገር አይደለም። የባጀት ጉዳይ አለ። እዛ ደግሞ የትምህርቱ ፍላጎት አለ። ማለትም እነዚህ ልጆች ትምህርት ከፈለጉ ማንም አያቆማቸውም። ግን ደግሞ ያው ልጆች ስለሆኑ ዛሬ የተማሩት ለወደፊቱ ምን ያህል እንደሚጠቅማቸው ግንዛቤው ስለሌላቸው እነሱን ወደ ትምህርቱ እንዲመጡ አለ። ከዛ ደግሞ ባጀት ያስፈልጋል። ዛሬ 45 ደቂቃ የሂሳብ ትምህርት ለማስተማር የሚጠይቁት 150 ሸቄል 200 ሸቄል ነው። የኛ ማህበረሰብ ይሄን ያላወጣ ልጁን አስተምሮ ለማሳደግ ይከብደዋል እና ስለዚህ እኛው በእኛው አቅማችን ገንብተናል። ካሁን በኋላ የቀረው ያው እንግዲህ በእያንዳንዱ ከተሞች
ይህን አይነት ፕሮግራም ሊከፈት ነው። የሚሳተፍ ተማሪ ካለ ይመዝገብና ትምህርቱን እንጀምራለን ብዬ እናገራለሁ። ለወደፊቱ በዚህ መስክ ነው ከህብረተሰቡ ጋር ልሰራ የምፈልገው። ጥሩ ህልም ነው እንግዲህ ያሳካልህ እንላለን። ሂሳብ በጣም ወሳኝ ነው ለወደፊቱ ለልጆች ጣፋንታ። ለአድማጮቻችን እንደው ከዚህ በተጨማሪ ማስተላልፈው መልእክት ይኖራል ይጠቅማል የምትለው መልእክት ካለ ማስተላለፍ ትችላለህ መንገሻ? ይሄው ለአድማጮቻችሁ የማስተላልፈው መልእክት ለምንድን ነው? እንግዲህ መቼም በአደጋገር ስንኖር አስተሳሰባችን እንዳደጋገር አስተሳሰብ መኖር አለበት እና ልጆቻችን ላይ ማተኮር አለብን። ትምህርት ስንቅ ነው። የትም ብትሄድ አብረው ይዘው የምትሄድ ነገር ነው። አድማጮቻችን ትምህርት እድሜን አይወስነውም፣ ፍላጎትን ነው የሚወስነው እና ለወደፊቱ እኔም ከህብረተሰቡ ጋር እሰራለሁ ብዬ የምገምተው እነዚህ ልጆች ውጤት በማብቃት ነው እና እግዚአብሔር ብሎት ይሄ ነገር ከተሳካ የዛሬ 2-3 ዓመት ምናልባት በተሻለ ውጤት ደግሞ እንነጋገራለን። እኛም እንግዲህ እንጠብቃለን በሌላ ቃለ መጠይቅ እንደምንገናኝ። እንደው ምናልባት መንገሻ ሰዎች ቢፈልጉ እንዴት ነው የምናገኘው? መማር እንፈልጋለን ቢሉ በሂሳቡም ሆነ በቲዎሪያው እንዴት ነው የሚያገኙ? አዎ ቴሌፎን ቁጥር አለ። የኔ ቴሌፎን ቁጥር 050-574-3025 ነው። በማንኛውም ጊዜ መደወል ይቻላልኝ። በተለይም ደግሞ በዙም ለመማር የምትፈልጉ ደውሉ፣ አነጋግሩኝ። የትም ቦታ ሆናችሁ መማር ትችላላችሁ። በተለይም ደግሞ መርካዝ ካላችሁ ማለትም ፔታቲክቫ፣ ሪሾን፣ ሆሎን እንደዚህ ካላችሁ ከነዛ ቦታዎችን በአካል ስለማስተምር ከዙሙ ትምህርት በተጨማሪ ክፍሉ መጣችሁም መሳተፍ ትችላላችሁ። እንደዛ ብላችሁ ያው መንጃ ፈቃዳችሁን ታገኛላችሁ ማለት ነው። መምህር መንገሻ አድጎ እንግዳችን ስለሆንክ በጣም ደስ ብሎናል። በጣም እናመሰግናለን። እኔም በጣም ነው አመሰግነው። ዛሬ የመጀመሪያ ቀኔ ነው እንደዚህ በእናንተ ሬዲዮ ጣቢያ የቀረብኩት። ስላደረጋችሁልኝ ቃለ መጠይቅ እኔም በጣም አመሰግናለሁ። ህብረተሰቡን ለማስተዋወቅ ያደረጋችሁት ቀላል ነገር አይደለም። ይሄን ነው የምለው። ወርቅነሽ በጣም ነው አመሰግናለሁ። እኛም በጣም እናመሰግናለን። እድለኞች ነን እንግዲህ የመጀመሪያ ቃለ መጠይቅ ካደረግን። ያው እንዳልከው ለወደፊቱ በሌላ ቃለ መጠይቅ እንገናኛለን። መምህር መንገሻ ሰላም ሁንልን። በጣም እናመሰግናለን። አሜን። እናንተም ሰላም ሁኑ። ሰላም። የተከበራችሁ አድማጮቻችን የዛሬው ፕሮግራማችን ይህን ይመስል ነበር። በሚቀጥለው ሳምንት በሌላ ዝግጅት እንገናኛለን። ወርቅነሽ እሸቴ ነኝ። እስከ ሳምንት ቸርን ሰንብት።